ልብስና ጥርስ ያልሸፈነው የለም። የራሱን ህመም ደብቆ የእናቶችንም ያብሳል። በዚች ዓለም ላይ ስንኖር ሁለት አይነት ሰዎች እናያለን። አንደኛው የሌለበትን በሽታ አለብኝ ብሎ ህዝቡንና ዜጋውን እያታለለ ጥቅሙን ሲያሳድድ ይኖራል። ሌላኛው ደግሞ እውነተኛ ስቃይ ያለበት ግን ህሊናውን ለፈጣሪ ታማኝ አድርጎ ማለት ነው ይኖራል። ውድና የተከበራችሁ የቻናል ቤተሰቦች እንዲሁም ገና ላልተቀላቀላችሁ አሰላሙ አለይኩም ወረህመቱላሂ ወበረከቱ። የአላህ እዝነትና በረከት በእናንተ ላይ ይሁን እያልኩኝ ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ለነበራችሁ እንኳን ደህና ቆያችሁ እያልኩኝ ይህን ቪዲዮ እስከ መጨረሻው እንድትከታተሉ እንድታዳምጡ ዘንድ ጋበዝኩኝ ማለት ነው። እንደሚታወቀው ስለ ማስተር አብነት መታመም ሁላችንም ሰምተናል፣ ሁላችንም በጣም አዝነናል ማለት ነው። ለማስተር አብነት አላህ ያሽርህ፣ አላህ ከአላህ የሆነ እውነተኛ መድኃኒትን ፈውስን አላህ ይላክልህ ነው የምለው። በጣም በጣም ልባችን ተሰብሯል እውነት ማለት ነው። ከብዙዎች ማለት ነው ብዙዎች ጋር ለመሄድ ብዙዎችን ለማንሳት ነውና እንደዚህ የሆንከው። አላህ ሙሉ ጤናህን ይመልስልህ ያ ረብል ዓለሚን። ለመልካምነት ስራ ምላሹ መልካም ነውና ባደረግከው መልካም ነገር ብቻ ሳይሆን በአላህ እዝነት ልክ ማለት ነው። በአላህ እዝነት ልክ አላህ ያድንህ። በቃ አላህ ያድንህ ያ ረብ። አፍያን ሙሉ ጤንነት ግን አላህ ይመልስልህ ማለት ነው። እጅግ በጣም እንወድሃለን ማስተር አብነት፣ እጅግ በጣም እንወድሃለን፣ በጣም እናከብረሃለን ወንድማችን። እውነተኛ ኢትዮጵያዊነትህን ማለት ነው መልካምነትህን በትክክለኛ አሳይተህናልና አላህዬ ሙሉ አፍያህን ሙሉ ጤንነት ግን ይመልስልህ ዘንድ ሁሌም ዱዓችን ነው። በጣም ማለት ነው ሙሉ ኢትዮጵያ ድፍን ኢትዮጵያውያን በሙሉ ማለት ነው በጣም ነው ያዘነው እና አላህ በቃ በሽታህ ለቆህ ድኛለሁ የምትልበትን ቀን አላህ ቅርብ ያደርግልን ማለት ነው። አላህዬ ከስራህ በላይ የሆነ እዝነት ማለት ነው ከስራህ በላይ የሆነ እዝነት ወደ አንተ ይላክልህ፣ ወደ አንተ ይላክልህ። በጣም እንወድሃለን ወንድማችን። አንተ ለእኛ ታስፈልገናለህ፣ ለኢትዮጵያውያን እናቶች አባቶች፣ ለኢትዮጵያ ድፍን ሙሉ በቃ ታስፈልገናለህ አንተና ሙሉ አፍያን ይመልስልህ። ሀቂቃ ስለ ማስተር አብነት ብዙ ለማለት ሞከርኩና ግን አልቻልኩም። በቃ እውነት በአጠቃላይ ማስተር አብነት መልካም ስራዎችን በመስራት እና በሀይር ነገር ነው የምናውቀው ማለት ነው። በመልካም ስራ ነው የምናውቀው ሁላችንም፣ ሃይማኖት፣ ዘር፣ ቀለም ሳይለይ ማለት ነው። ብዙዎችን በመርዳት ይታወቃል። ዛሬ ግን ማስተር አብነት እንደታመመ ስንሰማ እውነት በጣም ነው ያዘንነው። እውነት ነው የምላችሁ እና አላህ ሙሉ አፍያውን ይመልስለት። ለብዙ ምስኪን እናቶች እንባ የጠረገ ሰው ነው እውነት ለመናገር ማለት ነው። ይህ ነው ተብሎ ስራው ተዘርዝሮ የማያልቅ ብዙ ደግ ስራዎችን የሰራ ሶሻል ሚዲያ በመልካም ነገር የተጠቀመበት መልካም ሰው ነውና ክፉ አይንካብን አንተን። አላህ ሙሉ አፍያህን ያረብ ይመልስልን። ማስተር አብነት አሁን ላይ ህመሙ እየተባባሰ እንደመጣ ማለት ነው መምጣቱን ተናገረ። በቃ ተናገረ። እስከዛሬ ሸፍኖ የምስኪኖችንን ባያበሰ የራሱን ደብቆ ማለት ነው። ውይ ማን አለ አሁን እንደዚህ የሚያደርግ? በጣም ይለያል የምር ማስተር አብነት። አላህ ሙሉ አፍያውን ይመልስለት ያረቢ። እና የሰው ልጆች ነን እኛ የሰው ልጆች ነን። አላህ ሙሉ አፍያውን ይመልስለት የረብል ዓለሚን። የብዙ ኢትዮጵያውያን እንባ የጠረገ ሰው ነውና አላህ ሙሉ አፍያውን ይመልስለት ያረብ። ሀቂቃ ስለ ማስተር አብነት ብዙ ልናገር ነበር ግን ስራው ይመሰክርለታል፣ ስራው መስክሮለታል። ብዙ መልካም ስራዎችን የሰራ ሰው ነውና አላህ ሙሉ አፍያውን በቃ ይመልስለት። በእውነት ነው የምላችሁ የምስኪኖች አባት ነው።
የድሆች አባት ነው። ማንም ዘወር ብሎ አይቷቸው የማያውቀውን እሱ የሄደ የሚረዳ ጥሩ ሰው ነውና አላህ ሙሉ አፊያውን ይመልስለት ያ ረብል ዓለሚን። ውድና የተከበራችሁ የሙና ቤተሰቦች ማለት ነው ሁላችሁም ለማስተራብነት በዱዓ እንድታግዙት በጸሎት ሁላችሁም ማለት ነው በዱዓችሁ ሁናችሁ እንድታስታውሱት በቃ ሙሉ አፊያውን እንዲመልስለት ማለት ነው ያ ረብ። አሁንም ማስተራብነት በድጋሚ ሙሉ አፊያን አላህ ይመልስልህ ነው የምለው። በጣም ነው ያሳዘነን በእውነት ከምነግራችሁ በላይ ማለት ነው። ቅስማችን ስብር ነው ያለውና አላህ ሙሉ አፊያን ይመልስልህ። በዚች ዓለም ላይ ስንኖር እኮ ሁለት አይነት ሰዎች ነው ያለን። አንድ እንደምታውቁት ማለት ነው አንደኛ የሌለበትን በሽታ አለብኝ ብሎ ህዝቡንና ዜጋውን እያታለለ ጥቅሙ ሲያሳድድ የሚኖር ስንት ሰው አለ። ሌላኛው ደግሞ እንደ ማስተራብነት ያለ ማለት ነው እውነተኛ ስቃይ ያለበት ግን የሌላውን ለፈጣሪ ታማኝ ሆኖ ይኖራል። የማስተራብነት ታሪክ ለሁላችንም ትልቅ ትምህርት ነው ብዬ አስባለሁ። በእውነት ነው የምላችሁ። ታዲያ የሀገሬ ህዝብ ሰው ሊረዳውና ሊያግዘው ይገባል፣ ከጎኑ ሊቆም ይገባል። እጁን በዘረጋበት ወቅት እሱ ግን እንዲህ ነው ያለው፣ እኔ ገንዘብ አልፈልግም፣ ገንዘብ የምታሰባስቡልኝ ከሆነ ጭንቀት ውስጥ ገብቼ እታመምባችኋለሁ ነው ያለው። ሱብሃንአላህ፣ የሚገርም ማለት ነው የሚገርም። በፈጣሪ እተማመናለሁ፣ እሱ ያሽረኛል፣ እሱ ያድነኛል። የሚገርም ማንነት አስባችሁታል? የሚገርም ማንነት ማለት ነው። ዛሬ ስንቱ በሚያጭበረብርበት ሰዓት እሱ ግን ፈጣሪ መጠጋት ይሻላል፣ በፈጣሪ መለመን ይሻላል ብሎ በፈጣሪው በቃ ሙሉ ለሙሉ ስለሚተማመን እሱ ያድነኛል፣ በቃ እኔ ገንዘብ አልፈልግም ነው ያለው። የሚገርም ማንነት ማለት ነው። በዚህ ዘመን ሰዎች በሚያጭበረብሩበት ጊዜ እሱ ግን በህመም ውስጥ ሆኖ ተውኝ አታስጨንቁኝ፣ ተውኝ አታስጨንቁኝ ያለ ምርጥ ሰው ወጣ። የፈጣሪውን እጅ መጠበቅን መረጠ። ገብታችኋል? በልብ ንጽህናው እጅጉን ይገርማል። የልብ ንጽህናው እጅጉን ይገርማል። በእውነት ነው የምላቸው። የሁለት ዓለም ሰዎች የበዙበት ዓለም ቢሆንም ግን እንደ ማስተራብነት ያሉ ደጋግና ሩህሩህ ሰዎች ግን ለሁላችንም የተስፋ ብርሃን ናቸው። የተስፋ ብርሃን ናቸው። በእውነት ነው የምላችሁ። አላህ ሙሉ አፊያውን ይመልስለት። ለሁላችንም ደግሞ ደግነትን ማለት ነው ደግ ያድርገን። እንደ ማስተራብነት ያለን ንጹህ እና ደግ ልብን ለሁላችንም ይለግሰን። ለሁላችንም አላህ ይስጠን ንጹህ ልብ። አላሁማ አሚን። ከሚሰራቸው ደግነት ከልብ የመነጨ ስለሆነ የሚሰራቸው ደግነት በሙሉ ማለት ነው ከልብ የመነጨ ስለሆነ ደግነቱ በአደባባይ መስክሮለታል። ሱብሃንአላህ፣ ደግነቱ በአደባባይ ነው የመሰከረለት ማለት ነው። በጣም የገረመኝ ነገር ደግሞ ልንገራችሁ። በጣም የገረመኝ ሶሻል ሚዲያውን የተለያየ እምነት ያላቸው ሰዎች በየእምነታቸው የሚያደርጉለት ዱዓ በጣም አስደምሞናል። በእውነት በጣም አስደምሞናል። በቃ በጣም ማለት ነው። አንተ መልካም ሰው ነህ ማስተራምነት ወንድማችን፣ አንተ መልካም ሰው ነህ። የደግነት ጥግ አንተ የደግነት ጥግ የሆንከው ልጅ አላህ ሙሉ አፊያን ይመልስልህ ያ ረብል ዓለሚን። በእውነት አላህ ሙሉ አፊያን ይመልስልህ ያ ረብ። ሁላችሁም ማለት ነው ወንድማችን ለማስተራብነት ሁላችሁም እንደው አድርጉለት።
በእውነት ነው የምላችሁ። በቃ ባየሁ ቁጥር አልቻልኩም። ሁላችሁበት በያላችሁበት በየሃይማኖታችሁ ዱዓና ጸሎት ልናደርግለት ይገባል እና ያ ረብ በቃ እንድነህ እኔ ተሽሎኛል የምትልበት ቀን ነው የምንጠብቀው። ኢንሻአላህ ደግሞ ትድናለህ፣ ተስፋ አለን። ፈጣሪውን የያዘ ወድቆ አይወድቅም እና በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ባይ ባይ።